ብትፈልግ ገባሽ ምርጫዋን እቀበልላታለሁ ነው በፊትም እንደሚለው ማለት ነው። ይሄ ነገሩ እኮ በፊትም ነው የሚለው አንቺ ስትሄጂ እኔ አንቺ የምትይውን ነገር አከብርልሻለሁ ይላል። ይሄ ክብር አይደለም ሂጂ ነው አይደለ እንዴ? ሰው እንዴት ነው አንቺ የምትወጃትን ሰው ምርጫ ውስጥ አቅርበሽ ከፈለሽ ከኔ ጋር ትሆኛለሽ ከፈለሽ ከረሜላ ገዝቼ ልክ እኔን ትፈልገኛለህ እንደሚባል ህፃን ማለት ነው። ይሄ ፍቅር እኮ ነው። እንዴት ነው ፍቅር ምርጫ ውስጥ የሚቀርበው እኮ? ወንድምየውም ደግሞ አልተሳሳተም። ገብቶሻል? እነሱ ዛሬ ወንድሜ ነው ብለው አይደለም የወጡት። እንግዲህ ለሁለት አንዱ በጠዋት አንዱ በማታ የተፈራረቁት ነው። ስለዚህ ወንድምየው አልተሳሳተም። ወንድምየው መናገር ምንም ሞራል የላቸው የምንም ኦዲየንስም ሆነ ማንም ሰው መብት በቃ ወንድምየው ተጎድታለች ብሎ ነው በቃ ይመጣል እንዴ የመናገር መብት የላቸው። በእውነት ይደብራል። በቃ በዚህ ልክ ወንድምየው እኮ ፕራይቬቴን አወጣበት ሲለው ፕራይቬቱ ምንድን ነው ያወጣበትኝ? አልተንከባከብካትም እህቴን ተጎዳች ታመመች አልታመመችም ነው ወይ የምትለው አለው። አልዋሸም እኮ። ስለዚህ እኔ እህቴ ስትጎዳ እያየው ዝም ማለት አልችልም። እንደገና በእንደዚህ አይነት መንገድ አይደለም እኔን ማነጋገር ያለብህ አለው። ትክክል ተሳሳተ? እስኪ በሉ እናንተ ተሳሳተ? አራውንም አልተሳሳተም። ትክክለኛ ነገር እኮ ነው የተናገረው። አልሰጥም ልጅቷን እኮ አላለም እኮ ልጁ እኮ ወንድምየው እኮ ልጅቷ ጋራ አትፈልግም ወይ ከኔ ጋር እንድትሆን ሲለው እኮ ይሄ ሌላ ነገር ነው አለው። ኢምፖርታንቱ ነገር የልጅቷ ሴፍቲ ነው፣ ጤና ነው። ገባሽ? ልጅቷ ጤናዋን እያጣች ነው። በምንድነው ጤናዋን የምታጣው? ከኔ ጋር ስለሆነች እኔ ነኝ ጤናዋን ያሳጣዋት። እሺ ምርጫዋን ጠይቄ ነገ በቃ እኔ ጤናዋን ማሳጣት ከሆነ ሄዳለሁ አለ። እሱ የሚፈልገው ነገር ነው። ይሄ እኮ ስትፈልጊው ነው እኮ አንቺ የምታወሪው። እማትፈልጊው ከሆነ እኮ የምትለያት ሰው እኮ ታማለ ያማል እኮ። ቀላል እኮ አይደለም። ሰው አብሮ ብዙ ነገር ካደረገ ሰው ጋር መለያየት ቀላል ነው እንዴ? መለያየት ሞት ነው የሚባለው እኮ ለዛ ነው፣ ቀላል ስላልሆነ። እንዴት ነው ሴትን ልጅ የምትወጃትን ፍቅረኛሽን ምርጫ ውስጥ ልታስገቢያት ነገ ይዘህልኝ ብለሽ ወንድሟን የምታስፈራሪው እንዴ? ወንድሟም እኮ ክብር ያስፈልገዋል እኮ እንዴ። የእሱ ወንድም እኮ መጥቶ እኮ እሷን መተሻታልና ደብድበሻታል፣ በጥፊ መተሻታል። አንተ ወንድም አንተ ቆመክ ለምን አስመታ ብሎ እኮ ወንድምየውን አላለውም። ማን ጠየቀው ይሄን ጥያቄ? ይሄም እኮ እህቱ ናት። ለእህቱ መጣ። እህቴ ተጎድታለች አለ። በቃ መጣ። ኢዝ ኖርማል እንዴ። ከባድ ነው በእውነት። ሰው ራሱ ምን እንደሚያወራ በጣም ይከብዳል በእውነት ብታይ። እንዴት ኦዲየንስ ራሱ የሚባለው የሆነ ምክር ነገር የሆነ እንትን ነገር አይሰጡም በእውነት። በዚህ ልክ ለምን እንደዚህ እንደሆኑ በቃ የእሷ ነገር ሲሆን ብቻ የሚበረታውና የሚገነው ነገር ነው የሚገርመኝ። እኔ ግርም እኮ ነው የሚለኝ። ፍቅር እኮ በልመና ይኸውልሽ እንደ ኦዲየንስ መቅድዬ እንደ ኦዲየንስማ ትክክለኛ አመለካከት ትክክለኛ ፍርድ ቢኖራቸውማ ሁሉም ገባሽ። የተወሰኑት አንተ ትክክል አላረክም፣ ሴት እያመጣ ጎዳሃት። እስኪ ማንኛውም ሴት ባሏም ሆነ ቦይፍሬንዷ ሴት አምጥቶ ቢያስደበድባት ትቀበላለች ወይ? እራሳቸው የሚያደርጉት ነገር ለምን በሴት ልጅ ላይ ይፈርዳሉ እንዴ? እንዴ ሴት ልጅ እኮ ባሌን አየችው ብላ እኮ ነው የምትናገረው። እኔ እኮ አሁን የምለው ወንድምየው ስህተት የለውም ነው። አሁን እኔ ጥያቄ ወንድምየው ራሱ ስህተት የለውም። ለምን ወንድምየውን ራሱ ይኸው እስከዛ ለምን ይወቅሳሉ? እውነቱን ነው እሱ። እህቴ መጎዳት የለባትም ይሄ ነገር ጥፋት ነው ብሎ ነው አይደል እንዴ? ለምንድን ነው በሱስ የሚፈርዱት? ለምንድን ነው የሚናገሩትስ? እነዚህ እሺ ዛሬ መተው መናገራቸው ኤፍሬም ልክ አይደለህም ማለታቸው ልክ ነው? ልክ ነው ይሄ ንግግራቸው? የእሱ ወንድሞች በመጥፎ መጣ በጥሩ መጣ። ይሄ ልጅ እየተፈጠረ ያለውን ነገር እያየ ነው የመጣው። እኛም እየተናገርን ነን፣ ቤተሰብ ያሉን ነው እንኳን። ስለዚህ ያንን ነገር ቀስ ብሎ ማስረዳት፣ ለምን ወሰድካት ማለት መውሰዱ ትክክል ላይሆን ይችላል። የተፈጠረውን ነገር አይቶ ነው። ግን በዛ ነገር ላይ ለምን ወሰድካት ነው እንጂ በትዕቢት ይሄን ያህል እንደዚህ ልብ ነፍቶ የሚያደርግም ጉዳይ አይደለም። የተፈጠረው ነገር ቀላል ነገር አይደለም። እንኳን ለቤተሰብ ለሌላ ሰው እህትህን አትመክርም ወይ ላለው ነገር አይደለም። በምክር በምንም የሚመለስ ነገር አይደለም እሱ ያደረገው። ሲጀመር ያደረገው ነገር በጣም ከባድ ነው። በጣም ከባድ ነገር ነው እያደረገ ያለው። ልጅቱ ምናልባት ተመካክሮ ነግሮ አናግሮት ቢወስድ ጥሩ ነበር። ግን እንደ ቤተሰብ እንደ ወንድም የወሰነው ውሳኔ ትክክል ነው ብዬ ነው የምለው። ምክንያቱም ሰው አላት፣
ወንድም አላት፣ ቤተሰብ አላት። የእነሱ ግንኙነት እንግዲህ እነሱን ያውቁታል። ግን በምትበደለው በምናየው ልክ ከሆነ እንደውም ምንም አይነት ነገር አልወሰዱም። ስለዚህ እዚህ ጋር አሁን ዛሬ የሚናገረው ኢቭን ይቅርታ ለማለት እንኳን ኢቭን ጎንበስ እንኳን ለማለት ልቡ የለውም። ልቡን ነፍቶ ነው የሚናገረው ያለው። ልክ ደህና ነገር እንዳለ አንድ ነገር ብቻ ነው ልጠይቃት የምችለው፣ ፈልጋለሁ ወይ አልፈልግም አይባልም። በቃ ይሄ አይባልም። ከአንድ ከሚያቅ ከአንድ ወደፊት ሚስቱ ለምትሆን ሴት እንደዚህ አይነት መልስ አይመለስም። ኢቭን እሷ እንኳን አጥፍታ ቢሆን ጎንበስ ብሎ ይቅርታ ጠይቆ ሁለቱ ናቸው መነጋገር ያለባቸው። ነገ ቤተሰብ ናቸው። የባሏ የሚስቱ ወንድም ነው። ይሄ ልጅ ማክበር አለበት። ሁለቱም መከባበር አለባቸው በንግግር። ጎረምሶች ስለሆኑ ይሆናል፣ ግን ጉርምስና ብቻ አይደለም። እኔ ራሴን አከብራለሁ፣ እኔ ራሴን አውቃለሁ የሚባለው መጀመሪያ የሚያደርገውን ሰው ሲያውቅ ነው። የሚያደርጉት አክሽናቸው ራሱ በጣም በቃ መከባበር የለውም። እሱ የሚስቱን ወንድም ሊያከብር ግድ ነው። አጥፍተሃል ካለው ተረጋግተን እናውራ ብሎ ቢያረጋጋ፣ አንደኛው ሲናደድ አንደኛውን ማብረድ ግድ ነው። ግን እዚህ ጋር አሁን ወንድሟ መውሰዱ ምናልባት ልክ አይደለም ቢባል፣ ወንድሟ ያደረገው ነገር ግን ትክክል ነው። እንደ አንድ ወንድም መቆርቆር አለበት። ወንድም ወደ ክፉ ነገር ሲሄድ መመለስ አለበት። በጣም አሞት ነው ይሄ ልጅ ሄደው። መጎዳቷ ጉዳቴ ነው ብሎ ነው። እኛ እኮ የእሷ መጎዳት ጉዳት ነው ብለን ነው እዚህ ጋር እየተናገርን ያለ ነው። እሱ የሰራውን እንደገና ተመልሶ ቢያየው እንዴት እንደጎዳት ያውቀዋል። ምናልባት ተጎድታ ይችላል። ምናልባት ተናዳ ሊሆን ይችላል። ምናልባት ተናዳ አይደለም፣ ተናዳ ነው። እየተደረገ ያለው ነገር ትክክል ስላልሆነ ተናዳ ነው። እያደረገው ያለው ነገር ደግሞ እሱ የሚያም ነገር ነው። አንድ ሴት አርግዛ መታለች። ሁለተኛ ሴት አፈቀርኩ ብላ ቤቷ ድረስ ገብታለች። ሁለቱም እሷን ነው የሚያዋርዱት ያሉት። እሱ ሊያስከብራት ተውል ሊል አልቻለም። እዚህ ጋር አሁን የምንናገረው እሱ አላስከበረም የምንልበት ምክንያት አላስቆመም። ይሄን ነገር ሲብስ ነው ወንድሟ መጥቶ ይዟት የወጣው። ምናልባት ካሜራ ጀርባ ያለውን ነገር አናቅም፣ አልተረዳኸኝም ያለውን ነገር አላቅም። ግን እንደ ባል እሱ ራሱ እዛ ጋር ማቆም የሚችለው ነገር ዛሬ እንኳን ሲያወራ በትህትና አይደለም እያወራ ያለው። ነገ ለሚያገባት ሴት ቤተሰብ እንደዚህ አይደለም መሆን ያለበት። ማን ስለሆነ ምን ስለሆነ እንዴ? እሱ ቢቀር ደግሞ ሌላ ህይወት የሚባል ነገር አለ። ህይወት ይቀጥላል። ይሄን ያህል ላይክ እኔ በጣም ስፔሻል ነኝ ብሎ ዘለለ። ትመርጣለች አትመርጥም? እዚህ ጋር በጣም አስረግጬ ከደረሰ በቤተሰብ መሀል ስሚ፣ በቤተሰብ መሀል በፍቅረኛ መሀል ምርጫ የሚባል ነገር አለ። ሰምተሽ አይተሽ ታውቂያለሽ? ምን ሆነሽ አላችሁ? የለም ማለት የለበትም እንጂ አይባልም። አሁን ለምሳሌ ብዙዎቹ ምን እንደሚሉ ታውቂያለሽ? እኔ ስለሰማው ነው፣ ገስት ላይ ስለሰማው ነው። ምን ሌላ ሴት ከአብሯት እየሄደ ቢያይ እንኳን ትለቀዋለች እንዴ? አይደለም እያመጣ ደረቱ ማለት እኮ የሚስት ደረት ነው እንጂ የሚዲያ ሴቶች ደረት አይደለም። ጥያቄ ያለኝ ገንዬ፣ ወንድሞቹ ለምንድን ነው የእሷን ነገር የሴትዮዋን ነገር ሳያወሩ ዛሬ ኤፍሬምን ያወሩ? ይሄውን ጥያቄ ምልክት ይዞብኛል። ልጁ እንዳለው እኔ የተግባር ሰው ነኝ እንዳለ ወንድማችን ትክክል ነው። አንቺ እኮ እነሱ እኮ ራሳቸውን ምሁር ታዋቂ፣ ለእኛ የሚያብራሩ ለእኛ ትምህርት የሚያስተምሩ አድርገው ስላሰቡ ሰው ወዶን የሚያያቸው አልመሰላቸው። እነሱ ስለተማሩ ስላወቁ ስለሚናገሩ እኮ አይደለም፣ ስለወደድናቸው ነው የምናያቸው። ልጆች ስለሆኑ ነው የምናያቸው። ምኑ ነው እውቀቱ? ንገሪኝ እስኪ። ምን እውቀት አላቸው? አንቺ ወንድማችን ልክ ነው፣ አንተ ልክ አይደለህም፣ መልስ አለ ብሩኬ። መልስ እንዴ! ብሩኬ ምንድን ነው የምትይው አንቺ? አሁን ወንድምሽ እንግዲህ ያው ተሸከመሽዋል። እስቲ ንገሪ፣ ትክክል ነው ወይስ የእንትን ሰው ነው? ሲተናገር ያ አንቺ የተግባር ሰው ነው ወይስ የተግባር ሰው ነው ወንድምሽ? ምንድን ነው እስቲ ንገሪ። አንቺም እህቱ አይደለሽ? ንገሪኝ። መልሽ። አይ እኔ አላውቅም፣ ስለ ሀይሚ ብቻ ጠይቁኝ። እና ሀይሚን ተሸከምሽ እንደ እሱን ተሸክመሽ አይደለም እንደ የምትዞሪ? ምን ማለት ነው? አሁን አንቺ እንደዚህ ጋቢና ላይ ቁጭ ብሎ ስለሱ አልናገርም ማለት ምን ማለት ነው? ሀገር እያየሽ
ሙድ እየያዘችን ነው። አብራሪ የኔ ውድ ማለት ነው። ሀይሚዬ ማለት እኮ ስማርት እኛ ትላልቆች የምትመክር ጀግና ሴት ነገ አነጋገሩ ምን ጆሮ ጠቢ ሆና አልሆነ እኛ ራሳችን በራሳችን ራሳችን ኮንፊደንስ ያለንን አሁን አብራሪ ሴትዮ ፕሮፋይሉን ይዘሻል። ልክ ነው ወይስ አይደለም? ግድ ይልሻል ልታብራሪ ግድ ይልሻል እኮ አንዴ ብዙ ማብራት አልችልም። በትግርኛ ላውራ አውሪ በትግርኛ ቢሆን አውሪ ልንገራት። ትግረኛ አይደለም። የእሱን ፎቶ ይዘሻል። ስሚ፣ የእሱን ፎቶ ይዘሻል። የአንቺ ወንድሞች ያወሩት ሁላችሁም ሶስቱም ልክ ናቸው ልክ አይደሉም? አብራሪ ያለ በቻልሽው መጠን የተሰማሽን አውሪ። ዘጋችብን እንትኑን። አንቺ ደግሞ እንደሱ ናቸው እነሱ አብራሩና ይቅርታ በሉ ሲሏቸው አይወዱም። ከይባክሽን አሁን ዝም ብዬ በቃ አሁን አማርኛ እና እኮ እንትን የማይችሉ ናቸው። እንደገና ይቅርታ ማያውቁምም ማብራራትም እሺ አይችሉም። አማርኛም ያጥራቸዋል እንደ ቁንጣ። ለዛ እኮ በፎቶ ብቻ ነው የሚያምኑት። ማስረዳትና መረዳት አያውቁም። አንቺ ሁለቱም ያው ሚዩቱን ያዘ ምናምን ሚዩቱን ይዛለ ችግር የለም። የት ያውቃል? አያውቅም። ዝም ብሎ በፎቶ ብቻ እኮ ነው የሚያምነው። አይ ፎቶ ፎቶ አይደል እንደ ገደል ያስገባው እናንተ ልጅቷ እኮ ያለቂ ናት። አውቃ እኮ ነው የቀየረችው። እኛም አውቀን ሰላም ልትተነትኝ ከፈለግሽ ተንትኛ። ስለዛሬው ምነው አንቺ ዝም አልሽ? አንቺ ራሱ እኔ እኮ አላውቅም። መተንተን ይጠፋብኛል መሀል